የልባሳዎች ሟላ የተባረከውን የተቀደሰውን ዘመን ይስጥሽ። ሀገራችን ሰላም ያድርግልን፣ የተባረከ ያድርግልን። የልባሳ የምትፈልጊው ሁሉ ያድርግልን። እናንተ ወጣቶች እንግዲህ ለሀገር ጥበቡን ሁሉን ነገር እንደ ሻማ ቀልጠው አባቶቻችን የሰሩት ነውና እናንተም እንደዚህ ያለ የምትሰሩ ያድርጋችሁ። ልጆች ተባረኪ፣ ብሩኩኝ ተባረኪ። ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳንኛለህ። እኔም እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ በጻፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ትቀጥላለህ ጉብኝቱ ማለት ነው። ደስ ይለኛል። እሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚሁ አጋጣሚ አንተ መጥተህ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ በጣም ደስ ይለኛል። ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳንኛለህ። እኔም እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ በጻፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ትቀጥላለህ ጉብኝቱ ማለት ነው። ደስ ይለኛል። እሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚሁ አጋጣሚ አንተ መጥተህ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ በጣም ደስ ይለኛል። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳንኛለህ። እኔም እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ በጻፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ትቀጥላለህ ጉብኝቱ ማለት ነው። ደስ ይለኛል። እሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን።
በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገሥቱን እየጠበቁ ነው የሚያሳይ። በዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገሥቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚሁ አጋጣሚ አንተ መጥተህ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ በጣም ነገር ያሳያል። በጣም ደስ ይለኛል። ጋይስ አሁን የማሳያችሁ እንግዲህ የሚገርም ቦታ ነው። ፋሲል ግንብ ተብሎ ይጠራል። እስኪ ያሳያቸውና ፒዬ እንዴት እንደሚያምር በስነ ስርዓት በቃ በእንክብካቤ ነው የሚይዙት። ባይዘው ወይ አዲስ ነው በቃ ይሄ ፍሬሽ ልንገራችሁ። ያው ነው የአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው። ችግር የለውም። በሚሊዮን ዶላሮች ይሸጣል። በሚሊዮኖች ኧረ በቢሊዮን በቃ ተፈላጊ ነገር ነው። እንዴት ናችሁ? ደህና ናችሁ ወይ? እኔም ወዳችኋለሁ። ሰላም ነው። እንዴት ናችሁ? እንዴት ናችሁ? ያምራል በጣም ሲያምሩ ደግሞ ሁሉም አለባበሳቸው በእናትህ ይቅርታ። ጋይስ አሁን የማሳያችሁ እንግዲህ የሚገርም ቦታ ነው። ፋሲል ግንብ ተብሎ ይጠራል። እስኪ ያሳያቸውና ፒዬ እንዴት እንደሚያምር በስነ ስርዓት በቃ በእንክብካቤ ነው የሚይዙት። ባይዘው ወይ አዲስ ነው በቃ ይሄ ፍሬሽ ልንገራችሁ። ያው ነው የአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው። ችግር የለውም። በሚሊዮን ዶላሮች ይሸጣል። በሚሊዮኖች ኧረ በቢሊዮን በቃ ተፈላጊ ነገር ነው። እንዴት ናችሁ? ደህና ናችሁ ወይ? እኔም ወዳችኋለሁ። ሰላም ነው። እንዴት ናችሁ? ያምራል በጣም ሲያምሩ ደግሞ ሁሉም አለባበሳቸው በእናትህ ይቅርታ